to even consider a ceasefire. Of course, nobody wants to continue this war. በመካከለኛው ምስራቅ የተቀጣጠለ ያለው ግጭት ወደ ለየለት ቀውስ ማምራቱን ተከትሎም የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ያቀረቧቸው ቅድመ ሁኔታዎች በዲፕሎማሲውና በጦርነቱ አውድ ውስጥ ትልቅ ትርጉም አላቸው። ፕሬዝዳንቱ ጦርነቱን ለማቆም የኢራን ሕጋዊ መብቶች እንዲከበሩም የካሳ ክፍያ እንዲፈጸምና ዳግም ጥቃት ላለመሰንዘር ዓለም አቀፍ ዋስትና እንዲሰጥ መጠየቃቸው ተንታኞች እንደሚሉት ሀገሪቱ ካለችበት ከፍተኛ ወታደራዊ ጫና አንጻር የሞራል የበላይነትን ለመያዝ የምታደርገው ጥረት ተርጉም ሊወሰድ ይችላል። በተለይም የካቲት 28ቱ ጥቃት የሀገሪቱን ከፍተኛ መሪ የሆኑትን አያቶላ አሊ ካሚኒንና ከፍተኛ ወታደራዊ አመራሮችን ለህልፈት መዳረጉም ቴህራን አሁን ለምታደርገው ማንኛውም ድርድር ከሽንፈት ይልቅ የክብር ጥበቃ ስትራቴጂ እንዲመለስላት ትፈልጋለች። የካሳ ክፍያ ጥያቄው በአሜሪካና በእስራኤል ዘንድ ተቀባይነት የማግኘት እድሉ እጅግ አነስተኛ ቢሆንም ኢራን ግን ይህንን ጥያቄ በማንሳት ጥቃቱን የሰነዘሩት ወገኖች በዓለም አቀፍ ሕግ ተጠያቂ መሆናቸው ለዓለም አቀፉ ማህበረሰብ ለማሳሰብ እየሞከረች ነው። ይህ የፕሬዝዳንቱ የዲፕሎማሲ ጥሪ ግን ከሀገሪቱ ወታደራዊ ኃይል ከሚሰማው ነጎድጓዳዊ ማስጠንቀቂያ ጋር በእጅጉ ይቃረናል። የኢራን የታጠቁ ኃይሎች ቃል አቀባይ የሆኑት አቡልፋዝ ሸርካቺ አሜሪካ በወደቦቻቸው ላይ ጥቃትን ካደረሰች በፋርስ ባህረ ሰላጤ ውስጥ ያለ ማንኛውም የኢኮኖሚ ማዕከል ከጥቃት እንደማያመልጥ መዛታቸው ቴህራን እኛ ከጠፋን ሁሉም አብሮ ይጠፋል የሚል አይነት የከፋ ስትራቴጂ መከተሏን ያሳያል። አሜሪካ ንጹሃን ዜጎች ከወደብ አካባቢ እንዲርቁ ማሳሰቧ ጥቃቱ አይቀሬ መሆኑን የሚጠቁም ሲሆን የኢራን አጸፋዊ ማስፈራሪያ ደግሞ የዓለምን የነዳጅና የንግድ መስመር በማስተጓጎል በምዕራባውያን ላይ የኢኮኖሚ ጫና ለመፍጠር ያለመ ነው። ይህ ሁኔታ ግጭቱን በሁለት ወገኖች መካከል ያለ ቀጥተኛ ጦርነት ባለፈ መላውን ቀጠና ወደማይወጣበት የኢኮኖሚና የደህንነት ምስቅልቅል ውስጥ ሊከተው እንደሚችል ተንታኞች ይገልጻሉ። በአጠቃላይ አሁን ያለው ሁኔታ ሲተነተን ኢራን በሁለት ተቃራኒ መንገዶች ላይ የተጓዘች መሆኑን እንረዳለን። በአንድ በኩል ፕሬዝዳንት ፔዜሽኪያን በኤክስ ገጻቸው የሰላም ቁርጠኝነትን በመስበክ ዲፕሎማሲያዊ መውጫ መንገድ እየፈለጉ ሲሆን፣ በሌላ በኩል ደግሞ ወታደራዊ አመራሩ እጅግ አስከፊ የጥፋት እርምጃዎችን እንደሚወስድ በማስጠንቀቅ ላይ ይገኛል። ይህ የለስላሳና የጠንካራ አካሄድ አሜሪካና እስራኤል ለድርድር እንዲቀመጡ ለማስገደድ የታለመ ይሁን ወይም ደግሞ የኢራን አገዛዝ የመጨረሻ የህልውና ትግል የሚለየው በቀጣዮቹ ቀናት በሚወሰዱት ወታደራዊ እርምጃዎች ይሆናል። ግጭቱ ወደ ሰላም ለማምራት ፕሬዝዳንቱ የጠቀሱት ዓለም አቀፍ ዋስትና ወሳኝ ቢሆንም በሁለቱ ወገኖች መካከል ያለው እምነት ሙሉ በሙሉ በመሸርሸሩ ምክንያት በመካከለኛው ምስራቅ ሰማይ ላይ የሰላም ጭላንጭል ሳይሆን የድሮንና የሚሳኤል ድምፅ አየሎ ይሰማል። የግጭቱ መባባስና የኢራን ከፍተኛ መሪ የነበሩት አሊ ካሚኒ መገደል በሀገሪቱ የስልጣን ተዋረድና በክልላዊ የኃይል ሚዛን ላይ ያመጣው ለውጥ ጦርነቱን ወደ አዲስና ወደማይገመት ምዕራፍ አሸጋግሮታል። ፕሬዝዳንት ፔዜሽኪያን የሚያቀርቧቸው ቅድመ ሁኔታዎች ኢራን በተዳከመችበት ወቅት እንኳን የሉዓላዊነትና የክብር ጥያቄን ማስቀደሟን የሚያሳዩ ሲሆን በተለይም ዓለም አቀፍ ዋስትና መጠየቃቸው ከዚህ ቀደም ከምዕራባውያን ጋር በነበራቸው የኒውክሌር ስምምነት የተማሩትን የታማኝነት ጉድለት ያመላክታል። ቴህራን አሜሪካ ስምምነቶችን በፈለገች ጊዜ ልትጥስ ትችላለች የሚል ስጋት ስላላት አሁን የምትጠይቀው ዋስትና በወረቀት ላይ ከሚሰፍር ፊርማ ይልቅ በተግባር የሚገለጥና ዳግም ጥቃት እንዳይሰነዘርባት የሚያግድ ጠንካራ መከታ መሆኑን ማሳያ ነው ተብሏል። ሆኖም ዋሽንግተንና ኢየሩሳሌም ካሚኒን የመሰለ ትልቅ የፖለቲካና የሃይማኖት መሪ ከገደሉ በኋላ ለኢራን የጸጥታ ዋስትናን ይሰጣሉ ብሎ ማሰብ በወታደራዊ የፖለቲካ ትኩሳት ውስጥ እጅግ አስቸጋሪ ይመስላልም እየተባለ ነው። በሌላ በኩል ኢራን የህጋዊ መብቶች መከበር ስትል የምታነሳው ነጥብ በክልሉ ያላትን ወታደራዊና የፖለቲካ ተጽዕኖ የማስቀጠል ፍላጎቷን የሚገልጽ ነው ሲሉ የቀጠናው ተንታኞች ገልጸዋል። አሜሪካና እስራኤል የኢራንን የጥፋት ቀጠና ለመበጣጠስ በወሰዱት እርምጃ ከፍተኛ ወታደራዊ አመራሮችን ማጣቷ በሊባኖስ በየመንና በኢራቅ ያሉ አጋሮቿ ግራ መጋባት ውስጥ ከተዋቸዋል። ይህንን ክፍተት ለመሙላትና አጋሮቿን ዳግም ለማደራጀት ኢራን የተኩስ አቁም ድርድርን እንደ ጊዜ መግዣ ልትጠቀምበት እንደምትችል ይገመታል ተብሏል። ይሁን እንጂ የካቲት 28ቱ ጥቃት የኢራንን የደህንነት መዋቅር ምን ያህል የተበሳ መሆኑን ስላሳየ ፕሬዝዳንቱ አሁን የያዙት ዲፕሎማሲያዊ አቋም የሀገር ውስጥ ቁጣን ለማርገብና በዓለም አቀፍ ደረጃ እንደ ተበዳይ ወገን ለመታየት የሚደረግ ጥረት ተደርጎም ሊተነተን ይችላል ሲሉም ተደምጠዋል። የኢኮኖሚው ገጽታ ሲታይ ደግሞ የፋርስ ባህረ ሰላጤን እንደ ጦርነት አውድ በመጥቀስ በዓለም አቀፍ ደረጃ ትልቅ ስጋትን የሚጭር ነው። ኢራን በወደቦቿ ላይ የሚሰነዘር ማንኛውም ጥቃት በክልሉ ባሉ የነዳጅ ማስተላለፊያ መስመሮችና የንግድ መርከቦች ላይ በምታደርሰው ጥፋት እንደምትመልስ መዛቷ ጦርነቱ በሁለት ሀገራት መካከል ብቻ የሚቀጥል ሳይሆን መላውን ዓለም አቀፍ ኢኮኖሚ ሽባ ሊያደርግ የሚችል መሆኑን ያሳያል። ይህ የጋራ ጥፋት ስትራቴጂ አሜሪካ በኢራን ላይ የምታደርገው የአየር ጥቃት እንድታጤነው ለማስገደድ የታለመ ቢሆንም የእስራኤል ጽኑ አቋምና የኢራን የአጸፋ ሚሳኤሎች ጥቃት ግን ሁኔታውን ወደ ለየለት ክልላዊ ጦርነት እየገፋፉት ይገኛሉ። በመሆኑም የፔዜሽኪያን የሰላም ጥሪና የጦር ኃይሉ የጥፋት ዛቻ በተቀናጀ መልኩ የቀረቡ የፖለቲካ ካርታዎች ቢሆኑም
በምዕራባውያን በኩል የሚሰጠው ምላሽ ግን ከድርድር ይልቅ ወታደራዊ በላይነትን ለማረጋገጥ የሚያደላ ይመስላል። የኢራን ፕሬዝዳንት ያቀረቧቸው ቅድመ ሁኔታዎች እንዲሁ ለድርድር የቀረቡ ነጥቦች ብቻ ሳይሆኑም ሀገሪቱ ከከፍተኛ መሪዋ መገደል በኋላ የገጠማትን የውስጥ የፖለቲካ መናጋት ለመደበቅ የምትጠቀምባቸው ስልታዊ ጋሻዎች ናቸው የሚሉም ተንታኞች ብቅ ብለዋል። የህጋዊ መብቶች መከበር የሚለው ጥያቄ በዋነኝነት የሚያጠነጥነው ኢራን በክልሉ ያላትን ወታደራዊ ተጽዕኖና የኒውክሌር መርሃ ግብሯን በባለቤትነት የመቀጠል ፍላጎት ላይ ነው። አሜሪካና እስራኤል የካሜኒን መገደል እንደ ትልቅ ድል ቢቆጥሩትም ቴህራን ግን ይህንን ኪሳራ ወደ ዲፕሎማሲያዊ ግፊት ለመለወጥ እየሞከረች ትገኛለች። የካሳ ክፍያ መጠየቋም በዓለም አቀፉ ማህበረሰብ ፊት ተበዳይ መስላ ለመታየትና ለደረሰባት መሰረተ ልማት ውድመት የገንዘብና የሞራል ድጋፍ ለማግኘት የታለመ ሊሆን እንደሚችልም የተገለጸ ይገኛል። ቢሆንም ግን በምዕራባውያን ዘንድ ይህ ጥያቄ እንደ ቀልድ ሊቆጠር የሚችልና ተቀባይነት የሌለው መሆኑም ሳይታለም የተፈታ ነው ተብሏል። በሌላ በኩል የኢራን ጦር ኃይሎች በፋርስ ባህረ ሰላጤ ላይ ያነጣጠሩት ዛቻ የግጭቱን አድማስ ከመሬት ወደ ባህር በማሸጋገር ዓለም አቀፍ ስጋትን የሚፈጥር ነው። የፋርስ ባህረ ሰላጤ በተለይም የሆርሙዝ ወንዝ ለዓለም የነዳጅ ፍሰት እጅግ ወሳኝ የሆነ የደም ስር በመሆኑ ኢራን በዚህ ቀጠና ላይ ጥቃት ሰነዝራለሁ ማለቷ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናጋት ሊፈጥር ይችላል። ፕሬዚዳንት ፔዜሽኪያን በዲፕሎማሲው መስመር ሰላም ሲሉ፣ ወታደራዊ አመራሩ ደግሞ ጥፋት ብሎ መነሳቱ ኢራን የሁለት ፊት ፖሊሲን የተከተለች መሆኑን ያሳያል። ይህ አካሄድ አሜሪካ በኢራን ወደቦች ላይ ልታደርስ ያሰበችውን ጥቃት እንድታጤነው ለማስገደድና በዓለም አቀፍ ደረጃ በዋሽንግተን ላይ ጫና እንዲፈጥር ለማድረግ የታለመ ስልታዊ ማስፈራሪያ ሊሆን እንደሚችል እየተገለጸም ይገኛል። በመጨረሻም ጦርነት ለማቆም የቀረበው ዓለም አቀፍ ዋስትና የሚለው ነጥብ እጅግ ውስብስብና አዳጋች ጉዳይ ነው። አሜሪካና እስራኤል ከኢራን ጋር ወደ ዘላቂ ስምምነት ለመምጣት በሀገሪቱ ላይ ያላቸው እምነት ሙሉ በሙሉ የጠፋ በመሆኑ ማንኛውም አይነት ዋስትና የመስጠት ፍላጎት የላቸውም። ይልቁንም ዋሽንግተን የኢራንን ወታደራዊ አቅም ሙሉ በሙሉ በማሽመድመድ በክልሉ አዲስ የኃይል ሚዛን ለመፍጠር እየሰራች ትገኛለች። በመሆኑም የፔዜሽኪያን ጥሪዎች በዲፕሎማሲው መድረክ ተቀባይነት ከማግኘት ይልቅ የኢራን መንግስት ለመጨረሻ ጊዜ ራሱን ለማዳን የሚያደርገው የሞት ሽረት ትግል ተደርጎም ሊወሰድ ይችላል። ግጭቱ አሁን ወዳለበት አደገኛ ደረጃ የደረሰው በንግግር ሳይሆን በተግባር በሚወሰዱ ወታደራዊ እርምጃዎች በመሆኑ በቀጣዮቹ ጥቂት ቀናት በፋርስ ባህረ ሰላጤ የሚወሰዱ እርምጃዎች የዓለምን ኢኮኖሚና ደህንነት እጣ ፋንታ ይወስናሉ። አሜሪካና እስራኤል እንዲሁም ዓለም አቀፉ ማህበረሰብ የኢራኑ ፕሬዝዳንት ያቀረቧቸው ቅድመ ሁኔታዎች ምን አይነት ምላሾች ይሰጡ ይሆንን? እንጠብቃለን። መናኸሪያ ትንታኔ ነው። አብራችሁን ስለቆያችሁ እናመሰግናለን።